ስለ አገዳደል ነው የሚያወሩት ነገር ግን ተሰርቶባቸው ነው እንጂ እሳቸው ስለ አገዳደሉ ያወሩት ስለ ከብት ሲታረድ ወይም እንስሳ ሲታረድ እንዴት መታረድ እንዳለበትና በሚዘገነን ሁኔታ መታረድ እንደሌለበት የሚያወሩት ነው በባለፈው እፎይ የሚል ጋላ አምጥተው ሊያባሉን ስንት ቀለበስን አሁን ደግሞ ለእንስሳት እንኳን አዛኝ ሆነው ውስታዝ ለእንስሳት እንኳን ስታርዱ እንደዚህ ያርጋችሁ ረዱ የሚለውን ዲያቆን የሚል ተኩላ ስንጠርቼ እናገራለሁ ያያ ምትባልሽ አንተ ነህ ድራማ ያጫወትካቸው ማታኮነ አርፈ ተቀመጥ ሃይማኖት ተቋማት መግለጫ አውጥቷልና በጣም ያስገረሙ ሶስት ነገሮች እንገራቸው አንደኛ ነገር ገዳያቸው ፋኖ ነው ብሎ አንድ መረጃ ሰጠው ፋኖ እንደሆነ ጭምር ነው ገዳይ ተናገረው ሁለተኛ ሟቾቹ ኦርቶዶክሳውያን ብቻ አይደሉም ብሎ መግለጫ መጀመሪያ ቪዲዮ ከልክ በላይ ለእስልምና ጥላቻ ያላቸውም ሰዎች ጭምር የሙፍቲን ፎቶ ፕሮፋይል ማድረጋቸው ምንድነው የሚያመለክተው የሙፍቲን ክብር የሚቀንስ ነገር ነው አይቻለሁ ብዙ ጥላቻ ያላቸው ሰዎችም ጭምር የሙፍቲን ፎቶ ፕሮፋይል አድርገው ነበር ማለት ወበረካቱ ወድና ተከበራችሁ የዛር ሚዲያ ቤተሰብ እንደምን አላችሁልኝ ያለውላችሁ ዛሬም በድጋሚ በሌላ ቪዲዮ ማለቂያ በለለው መጨረሻ በለለው ማብቂያ በለለው አጀንዳችን ዛሬም ተመልሰን ተገናኝተናል ውድ ቤተሰቦች እንግዲህ እንደሚታወቀው ሰሞኑ በጣም ኃይለኛ የሆነ አጀንዳ ተከፍቶበት ሲሰራ እንደነበረ ይታወሳል እንግዲህ አጀንዳው ዛሬም እንደቀጠለ ነው እንግዲህ ጉዳዩ በጣም ታቅዶ ሲሰራበት እንደነበረ የሚታወቅ ነው በሙስሊሙ ላይ ለመዝመትና የሙስሊሙን ስም ለማጥልሸት የተሰራ ሴራ ነበረ ነገር ግን ሴራቸው ሳይሳካላቸው ከሽፎባቸዋል ማለት ነው አላህ Subhanahu Wa Ta'ala ወመከሩ ወመከረ አላህ والله خير الماكرين ይላል እሱም ሴራቸውን አሴሩ ነገር ግን የአላህ Subhanahu Wa Ta'ala ሴራ ግን በልጦ ተገኘ ይለናል እንግዲህ እንደሚታወቀው ሰሞኑ በምዕራብ አርሲ ዞን በሙስሊሙና በኦርቶዶክስ ላይ ያነጣጠረ ጥቃት ተፈጽሞ እንደነበረ ይታወሳል እሱን ተከትሎ እንግዲህ የኢትዮጵያ ሃይማኖት ጉባኤ የራሱን ኮሚቴ አዋቅሮ ወደዛ ልኮ ነበር ጉዳዩን ለማጣራት ማለት ነው ከየትኛው ወገን እንደሆነ ለማጣራት ማለት ነው እንግዲህ ተቋሙን በዛሬው ዕለት ባወጣው መግለጫው በሃይማኖትና በዘር የመጣ ግጭት አለመሆኑን እንግዲህ አረጋግጧል ማለት ነው ቪዲዮውን አሰማችኋለሁ ውድ ቤተሰቦቼ ለማንኛውም ይሄንን መግለጫ ያልተቀበሉ ኦርቶዶክሳውያኖች አሉ የነሱንም የምንመለከት ይሆናል ዘመርኩንም ከሰሞኑ አጀንዳ ጋር በተያያዘ ሰሞኑ ኡስታዛችን ከተናገሩት ጋር በተያያዘ የራሱን ሐሳብ ሰጥቶበታል የምንመለከት ይሆናል እፎይም በጣም ንዴት በተሟላ መልኩ ያያ ዘልደታ መባለውን ይቅርታ የጠየቀውን ግለሰብ ዝቶበታል የምንመለከት ይሆናል ከዛ በፊት ግን ውድ ቤተሰቦች እዚህ ጋር የምትመለከቱት መድረሳ እንግዲህ መጨረሻ ላይ ደርሰናል አልহামዱሊላህ አሁን ላይ እንግዲህ ሊጠናቀቅ ጥቂት ጊዜና ጥቂት ስራዎች ነው የሚቀሩት ማለት ነው እሷን ለመጨረስ እንግዲህ ተፈተፍ ይያለን እንገኛለን እቺን ለመጨረስ እንግዲህ ትንሽ የጎደለን ነገር አለ መድረሳውን ለማሳመርና ለመድረሳው ግርማ ሞገስ ለመስጠት እንግዲህ እቺን ትንሽዬ ብሎኬትና ትንሽዬ ፌሮና ትንሽዬ ሲሚንቶ ያስፈልገናል እቺን ዘጋለው የምትሉት ካላችሁ ድንገት ኸይረኛ ሰዎች አጣፉም እንግዲህ የዚህ ቻናል ቤተሰብ በነገራችን ላይ ኸይር ነገር መስራት ይፈልጋል እስካሁን እንግዲህ ብዙ ስራዎችን ሰርተናል ብዙ ስራዎችን ሰርተን አሳይተናቸዋል አልহামዱሊላህ አሁንም ወደፊትም የምንሰራ ይሆናል ለአኽራችንም መስራት ስላለብን ነው ውድ ቤተሰቦቼ ለማንኛውም እችን ክፍተት እኔ አዘጋለው ይችላልው የምትሉት ካላችሁ በዚህ ስልክ እኔን ማናገር ትችላላችሁ አሊያም ደግሞ የቻላችሁትን እዚህ አካውንት ላይ ማስገባት ትችላላችሁ ማለት ነው ኢንሻአላህ የመድረሳውን ፕሮጀክት ዘግተን ወደ ሌላኛው ቀጣይ ፕሮጀክታችን ለመሄድ እየሰራን ነው የምንገኘውና ስለዚህ ይሄ ኸይር ድል እንዳመልጣችሁ ላችኋለሁ ውድ ቤተሰቦቼ እስቲ ወደ ቪዲዮአችን እንሄድ ባርሲ የተፈጸመውን ተግባር እንግዲህ አጣራለሁ ብሎ ነበር በየነገርኳችሁ የኢትዮጵያ የሃይማኖት ተቋም ጉባኤ እንግዲህ በአሁኑ ወቅት መግለጫ ሰጥቷል በዚህ መግለጫው ላይ እንግዲህ ወደ አርሲ የነን ጉዳይ ለማጣራት ወደ 10 የሚጠጉ ልኡካን ቡድኖች የተላኩ ሲሆን እነዚህም ልኡካን ቡድኖች የመጀመሪያውን ጥናታቸውን ካረጉ በኋላ እንግዲህ መግለጫ ሰጥተዋል እንዳልኳችሁ እንግዲህ የመጀመሪያ ዙር ጥናት ነው ሙሉ ጥናት አይደለም የተደረገው በዚህም ጥናት ላይ እንግዲህ እሳቸው እንደተናገሩት ከሆነ ባርሲ የተፈጸመው ምንም አይነት ሃይማኖትም ሆነ ዘር ተኮር የሆነ ግድያ አይደለም በሃይማኖትና በዘር የተነሳ ግጭት አይደለም በዚህም የተመረጡ ግድያዎች አይደሉም የተደረጉት ብለው እንግዲህ እሳቸው ተናግረዋል ማለት ነው ጉባኤም እንግዲህ የመጀመሪያ ዙር ጥናቴን አድርገው
ያለው በዚህ እንግዲህ እነዚህ አይነት ውጤቶችን አግኝቻለሁ ብሎ አሳውቋል። አዲስ ነገር ካለ ማሳውቃችሁ ይሆናል። ብሩክ ነኝ። መልካም ቀን ይሁንላችሁ። ሰምታችኋል። እንግዲህ ይሄ ተቋም ሰሞኑ ለ5 ቀናት አካባቢ ጉዳዩን ሲያጣራ ነበረ። በዛሬው ዕለት ደግሞ ለህዝቡ ይፋ አደረገ ማለት ነው። እንደሰማችሁት ነው እንግዲህ ግጭቱ የተነሳው በእምነትም በዘርም አይደለም ብሏል። አዲስ ነገር ካለም ደግሞ እናሳውቃችኋለን። ነገር ግን ይሄ ነገር ያላስደሰታቸው የመግለጫ ያላስደሰታቸው ያልተቀበሉት ግለሰቦች አሉ። ግለሰብ ነው የምንለው እንጂ ኦርቶዶክሳውያን ማለት አንችልም። ግለሰብ ነው እንደ ግለሰብ ማለት ነው። የሃይማኖት ተቋማት ጉባኤ አሁን መግለጫ አውጥቷልና በጣም ያስገረሙ 3 ነገሮች እንገራቸው። አንደኛ ነገር ገዳያቸው ፋኖ ነው ብሎ አንድ መረጃ ሰጠው። ፋኖ እንደሆነ ጭምር ነው ገዳይ የተናገረው። ሁለተኛ ሟቾቹ ኦርቶዶክሳውያን ብቻ አይደሉም ብሎ መግለጫ አውጥቷል። ሶስተኛ ደግሞ ጥቃቱ የተፈጸመው ሃይማኖታዊ ሳይሆን እንዲሁ ሌላ አጀንዳ ያለው ጉዳይ አድርጎ ቀሲስ ታጋይ መግለጫ አውጥቷልና የምንጠብቀው መግለጫ ነው። በእውነት ከልብ እናመሰግናለን። ቴንክ ዩ ብለናል። እኔ እኮ ይህንን ጉዳይ በሙስሊሙ ላይ ለመለጠፍ ምን አይል ጉጉት እንደነበራችሁ እቺን እድል ተጠቅማችሁ ደግሞ በሙስሊሙ ላይ ለማዘመትና ሙስሊሙን ለማጥፋት ምን አይል ርቃችሁ ሄዳችሁ እንደነበረ ነው የሚያሳየው ይሄ ነገር ማለት ነው። አያችሁ ተቋሙ ሄዶ አረጋገጠ ከማንም እንዳልሆነና በአካባቢው ታጥቆ ባለው ኃይል እንደተፈጸመ አረጋግጦ መጣ፣ መግለጫ ሰጠ። የኢትዮጵያ ሃይማኖት ተቋም ነው፣ ይሄ ሃይማኖት ተቋም ጉባኤ ነው ይሄንን ያወጣው ማለት ነው። ነገር ግን እነዚህ ሰዎች ለምን ሙስሊም አልሆነም ጥቃቱን የፈጸመው? ለምን በሙስሊም አልተፈረጀም? ሙስሊም ነው ያደረገው ለምን አልተባለም? ሲጠብቁት የነበረው ሌላ ነበር። እነሱ የጠበቁት ሙስሊሞች ናቸው ያደረጉት ተብሎ መግለጫው እንዲሰጥ ነበር የፈለጉት። አልሆነም። እኔ በሰሞኑ አጀንዳ ምን እንዳስተዋልኩ ታውቃላችሁ? ምን አይል ከኛ የሆነች ሰበብ እየፈለጉ እንዳሉና የሆነች እድል እየተጠባበቁ እንዳሉ በሙስሊሙ ላይ የሆነ ነገር ለመጠምጠም። ምን አይነት ሰው ናችሁ እናንተ ግን? ምን አይነት ሰው ናችሁ እናንተ ግን? በየአመቱ በየጊዜው በቃ እናንተ የሙስሊሙን ስም እንዳጠለሻችሁ አትችሉም እኮ። ነገር ግን አትችሉም፣ አይሳካላችሁም። ነገር ግን እናንተ በእናንተ ቤት በቃ ያደረጋችሁት ነው ያላችሁት። የሌለ የለፋችሁ የሰራችሁ በሚዲያ ሳይቀር በገንዘብ ሳይቀር በምን አስታጠቃችሁ ምን አደረጋችሁ? በቃ የሌለ ነገር በሙስሊሙ ላይ ለመፍጠር ማለት ነው። አቤት 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 والله ነው ብላችሁ ሳናው ከአይሁዶች ጋር እየኖረን ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኔ ምን አይነት ሰው እንደሆናችሁ አሁን በቃ والله እኔ እንጃ በዚች ምድር ላይ ከአይሁዳ በላይ ጨካኝና ሐራማና አለ ብዬ አስቤ መላቅም። ነገር ግን እናንተ አላችሁ በቃ በኦርቶዶክስ ስም እኔ እንጃ በጣም ከባድ ናችሁ። እኛ እኮ እስከዛሬ በጎንደር በጎጃም በወሎ አካባቢ ላይ ብዙ ነገር ተደርጎብናል እኮ። በሙስሊሙ ላይ ያልተደረገ ያልተፈጸመ ነገር የለም። ሙስሊሙ ተጨፍጭፏል፣ ደሙ እንደ ወንዝ ፈሷል። በጎንደር በጎጃም መስጂዱ ተቃጥሏል፣ የሙስሊሙ ንብረት ተዘርፏል፣ ወድሟል። ያልተደረገብን ነገር እኮ የለም። ነገር ግን እኛ አንድም ቀን ወተን ኦርቶዶክስ ነች እንደዚህ ያደረገችን ብለን እኮ ስማችሁን አንስተን አናቀም እኮ። ታውቃላችሁ አይደል? ስንል ነበረው ታጣቂ ቡድን ፋኖ የሚባለው ጽንፈኛ ነው ይሄንን ያደረገው ብለን ነበር እኮ ከዚህ በፊት ስናወራ የነበረው። አንድም ቀን ኦርቶዶክስ እንደዚህ ያደረገችን ብለን እኮ ወቅሰናችሁ አናቀም። ነገር ግን ፋኖ እኮ የኦርቶዶክስ ተዋህዶ እምነት ተከታይ እኮ ነው። ምን የመሳሰለ መስቀል አንጠልጥሏል አንገቱ ላይ። ብዙ ጊዜ እኮ በቤተክርስቲያን ደረጃ ሲደገፍ እንመለከታለን እኮ እናያለን እኮ። ፋኖን በግልጽ በይፋ ወጥቶ እኛ ለእምነታችን ነው ምን ታግለው ትግላችን ለእምነታችን ነው ብሎ ስናገር መግለጫ ሰሰት ሰምተናል። በተለያየ ጊዜ በተለያየ ቦታ ማለት ነው። ነገር ግን እኛ አንድም ቀን ወጥተን ኦርቶዶክስ እንደዚህ ያደረገችን ብለን ወቅሰናችሁ አናውቅም። እናንተ ግን ምንም ፍንጭ በሌላችሁ ነገር ሙስሊም ያደረገው ለማለት እኮ ምንም አንዲት ምክንያት እኮ የላቸው። አንዲት ማስረጃ የተረጋገጠ መረጃ የላቸው እኮ። ከመሬት ተነስቶ ከመሬት አንስቶ በእኛ ላይ ለመለጠፍና የኛን ስም የሙስሊሙን ስም ለማጠልሸት ግን ምን አይል ጉጉት እንዳላቸውና ምን አይል እየሰሩበትም እንዳሉ የሚያሳይ ነገር ነው የሰሞኑ አጀንዳ ማለት ነው። በጣም ታዘብናችሁ። በጣም የሌለ ነው የታዘብናችሁ። የምሬን ነው የምላችሁ። አላህ ልቦና ይስጣችሁ፣ አላህ ያስተካክላችሁ፣ አላህ ይምራችሁ። በጣም ከባድ ነው። ለምን ሙስሊም አልሆነም ብሎ ተቋሙ ይዞ የወጣውን መግለጫ የሚቃወም ሃይማኖተኛ የሚቃወም ኢትዮጵያዊ ኢና ሊላሂ ወኢና ኢለይሂ ራጂዑን። ታሳፍራላችሁ፣ ታሳዝናላችሁ። ብቻ ምን እላችሁ ነገር የለም። በባለፈው እፎይ የሚል ጋላ አምጥተው ሊያባሉን ስንት ቀለበስን። አሁን ደግሞ ለእንስሳት እንኳን አዛኝ ሆነውን ውስታዝ ለእንስሳት እንኳን ስታርዱ እንደዚህ ያደርጋችሁ ረዱ የሚለውን ዲያቆን የሚል ተኩላ መጥቶ ምን አለ? ይሄው ሙስሊሞች ክርስቲያንን ሊያርዱ ነው ብሎ ሶሻል ሚዲያ ላይ ለቀቀልን።
በተለይ ይሄ ነጠላ ኮኮብ ሴት ቡሽዲ ከዛ ከእስር ቤት አስገብተው ጠብጥበው ልከውታል መሰል። ለነገሩ እዚህ ነጠላ ለባሽ ነው እዚህ ያለ ገለሞታ የኦንላይን ገለሞታ አለ። እኔ በስም ነው መጠራ የኦንላይን ገለሞቶች አሉ። አሁን አሩሲ 40 ሰው ታረደ ይላል። እኛ እኮ እምነትም ብርትም የለውም ኦሮሞማ። ኦኬ ከሊቅ እስከ ደቂቅ ከተራ ፌስቡከር እስከ ፕሮፌሰር ሊያርድህ ነው የመጣ። ስለዚህ በማንነት መቆም አለብህ ስንል ኖ በማርያም እንደዚህ አይባልም እንደዚህ እኮ አይባልም ነውር ነው ሲለን ከረመ። ዛሬ ደግሞ ፍትህ በሌለበት ሀገር ፍትህ እያለ መጣ የኦንላይን ገለሞታ። እኛ እኮ እንደሚመጣው ቀን ነበር ትናንት የገደለ አሸባሪዎችን ማሸበር ግድ ይለዋል። ኦሮሞማ እምነትም ብርትም የለውም። እምነቱ ዋቄ ፈታ ነው። ኦኬ አምልኮቱ ደግሞ እሬቻ ነው ስንል ሂደ የተለጠፍከው የኦንላይን ገለሞታዎች ናችሁ። አብዛኛው ንግግሮቹ ባይመቸኝም ነገር ግን የሰሞኑን አጀንዳ ሆን ተብሎ የተቀነባበረ ቪዲዮ ተለቆ ህዝቡን የረበሹበትና ህዝቡን ያወዛገቡበትን ቪዲዮ በመቃወሙ ደስ ብሎኛል። ሰውየው ብሔርተኛ እንደሆነ የታወቀ ነው፣ ዘረኛ እንደሆነ የታወቀ ነው። ነገር ግን እውነት ስመጣ ለእውነት መቆም ደግሞ ግዴታ ነው። እውነት ስመጣ ለእውነት መቆም ነው በቃ። በነገራችን ላይ በዘር ከመመጣው ግጭት በላይ በሃይማኖት የሚመጣው ያበጣብጣል፣ ያገዳድላል፣ ያጨራርሳል። ይሄን መጠንቀቅ አለበት። ኦሮሞ ሙስሊም አለ፣ አማራ ሙስሊም አለ። አትሊስት በእምነቱ ይገናኛል። ከዘሩ በላይ ደግሞ ለእምነቱ ነው ቦታ የሚሰጠው። ስለዚህ በእምነት የሚመጣው ግጭት፣ በእምነት የሚመጣው ጸብ በጣም ከባድ ነው። መጠንቀቅ ያስፈልጋል ማለት ነው። ጭራሽ ዘመድኩን ሲቃወም እኮ አይተናል። ጭራሽ ማለት ነው ከማንጠብቀው ሰው ነው የሰማነው ማለት ነው። ይሄንን ተቃው አይገርማችሁ? አሁን በህዝብ ፊት መንገር ስላለብኝ ነው። ሰውየው የሚሉት ስለ አገዳደል ነው የሚያወሩት፣ ነገር ግን ተሰርቶባቸው ነው እንጂ እሳቸው ስለ አገዳደሉ ያወሩት ስለ ከብት ሲታረድ ወይም እንስሳ ሲታረድ እንዴት መታረድ እንዳለበት እና በሚዘገነን ሁኔታ መታረድ እንደሌለበት የሚያወሩት ነው። ወንድሞቼ የእስልምና እምነት ተከታይ ወንድሞቼ በዘመድ ሚዲያም ውስጥ ያሉ ሰዎች ኦሪጂናሉን ስለላኩልን እኛም ልጥፉን አንስቼዋለሁ። ነገር ግን ይሄ ቪዲዮ የሚያወራው ስለ ሰዎች አገዳደል ሳይሆን ኤዲት ተደርጎ ነው የወጣው። ለምን እንደዛ እንደተደረገ አናውቅም። ይሄን ቪዲዮ የምትጠቀሙ ሰዎች እንድታቆሙት አሳስባለሁ ማለት ነው። አመሰግናለሁ። ለምን እንደተደረገ ባላቅም አለ። ለምን እንደተደረገማ ታውቃለህ? ለምን እንደተደረገማ ታውቃለህ? ህዝቡን ለመሸበር፣ ህዝቡን ለመበጥበጥ፣ ህዝቡን ለማወዛገብ፣ በክርስቲያኑና በሙስሊሙ መካከል ጦርነትን ለማወጅ ነው። ሌላ ነገር አይደለም። ፐርፐዙ አላማው የተሰራበት ምክንያት ታስቦ ታቅዶ ይሄ ነገር ኤዲት ተደርጎ መልቀቁ ባላቅም አይባልም። ዘመድኩን ባላቅም አይባልም። ይሄንን ለማድረግ ነው። ይሄ የታወቀ ነው። ማንም ምረዳው ነገር ነው። በሙስሊሙ ላይ ሙስሊሙን ለማጥፋት በሙስሊሙ ላይ ጦርነት ለማወጅ ማለት እኮ ነው። ሌላ ነገር አይደለም። አየን፣ ብዙ ነገር ተመለከት፣ ብዙ ነገር ታዘብን፣ ብዙ ነገር ያላየነው ነገር ያልታዘብነው ሰውም የለም እኮ። ይገርማችኋል። ስም ጠርቼ እናገራለሁ። ያያ የምትባል ልጅ አንተ ነህ ይህንን ድራማ ያጫወትካቸው። ማታቅ ከሆነ አርፈ ተቀመጥ። ጽፌልሃለሁ አስቀድሜ ቪዲዮ ስታጠፋ። ማን ስራ አለህ? ማታቅ ከሆነ ውሸት እንዲመስል አደረገ ማለት ነው። ሰራና ተዛመ ልክ ሲንጫጩበት ለምን አጠፋው ስለው አስፈራሩኝ አለኝ። ቴክስት አድርጌለታለሁ ትናንትና። አይ አስፈራሩኝ አደጋ ሊያመጡብኝ ነው አለ። አደጋን ፈርተህ ሃይማኖት አይሰራ። ቪዲዮ መታምኑበትን ብቻ ስሩ። አጀንዳ ትስጡ፣ አጀንዳ ተቀበሉ። ማይሆን ነገር ማለት ነው። መፈሩ ከሆነ እስልምናን አትንኩ። በቃ አትስሩ። በቃ እስልምና ላይ የኛ ልጆች የሚሰሩ ላይ ጣልቃ ገብታችሁ በማጣቁ ፈትፈታችሁ አጀንዳ ወደኛ አታምጡ። የእናቴ ቀሚስ ውስጥ አስጥሉኝ ለማለት ቪዲዮ አትስሩ። አለም አዳምጡኛ ጋኑና ተማሩ። ከስር ቁጭ ብላችሁ ስለ ማርያም ስለ ገብርኤል ብሎ ገንዘብ እንደመሰብሰብ አይደለም ቪዲዮ መስራት። እስልምና ጋር ሲሰራ ሰዎቹ እንደሚያስፈራሩ አውቀህ ነው መስራት ያለብህ። እያንዳንድ መሰራ ለወደፊትም ማለት ነው።
ሌሎቻችሁም እንደዚህ ያደረጋችሁ ስላላችሁ እሱን ስም የጠቀስኩት ስለ ጻፍኩለት ነው አስቀድሜ። ሱሪያችሁን እንደ ፖፖ የምትጠቀሙት ከሆነ ሲጮሁባችሁና በዚህ መጠን የምትፈሩና የምትቀዝኑ ከሆነ ቪዲዮ አትስራ። ሊገሉኝ ነው እንደዚህ ያሉኝ ብለህ ምቀዝን ከሆነ ቪዲዮ አትስራ። አርፈህ ተቀመጥ፣ እኛ እንሰራለን። አንዴ ላውራ ተረጋጋ እንጂ። ስለዚህ ቪዲዮ ምንድነው የሚያወራው? ኡስታዙ ምንድነው ያወራው? ስለ እንስሳትም ስለ ሰውም ነው ያወራው ቪዲዮ። እኛ አልሰራንበትም። አክቹአሊ ስለ ሁለቱም ነው ያወራው። ከዛስ ፍትሃዊ ሆኖ አገዳደልን ነው የሚያወራው። ከዛ በኋላ ቪዲዮውን አዘጋጅልኝ ክርስቲያን፣ ስለ እንትሩ ፓርቲ ያለችው ማለት ነው፣ ስለ ሰው ፓርቲ ያወራውን። ከዛ ምን አለ? ሰውነቱን አትተልተሉ አለ፣ አትቀዳዱ፣ አይኑን አታውጡ አለ፣ አፍንጫውን አትቁረጡ አለ፣ ጤናማ በሆነ ሁኔታ ግደሉ ነው። የሚገደሉት ማማን ናቸው አለ? ሙርተድ አለ፣ ካፊር አለ፣ ሶሪ ሙርተድ አለ፣ ወንጀል የሰራ አለ እና ጂሃድ ላይ አለ። ሙርተድ የሚባለው ለማን ነው? ሙርተድ ማለት ከሃይማኖት ለቆ ወጣ ማለት ነው። ከእስልምና የወጣ ሙርተድ ተብሎ ይጠራል። አፖስቴት ማለት ነው። ሙርተዶችን አለ አንድ። እንደገና ደግሞ ወንጀል የሰራ አለ። እንስሳ ነው ወንጀል የሚሰራው? ኢዴቶች እነሱ ስለጮሁባችሁ አብረህ ወዲያውኑ ሱሪህ ላይ እንደ ፖፖ ተጠቅመ ቪዲዮ አጥፍተህ ከዛ በኋላ ምታለቃቅሱ ማለት ነው። የእንስሳ ወንጀል የሚሰራ እንስሳ ፕሪ ኢስላሚክ ላይ ጦጣ ወንጀል ሰራሽ ብለው በድንጋይ ይወግሩ ነበረ የሙሐመድ ተከታዮች። ጦጣ ወንጀል ሰራይ፣ ህገወጥ ወንጀል ሰራይ ብለው። ኦኬ አሁን በዚህ ዘመንም ያላችሁ ሙስሊሞች እንግዲህ እፎይ እስካሁን ይዞ የሚመጣቸው ቪዲዮዎቹ አቀናብሮ ለራሱ እንድመቻ አድርጎ ከቁርአንም ሆነ ከሐዲስም ቆራርጦ የሚያመጣው ነገር ሁሉ ልክ እንደዚህኛው ቪዲዮ የሰሞኑ የከሸፈው ሴራ ልክ እንደዛ እንደሆነ እንድታውቁልኝ እፈልጋለሁ። ክርስቲያኖች ካላችሁ ማለት ነው፣ እዚህ ይሄን ቪዲዮ የምትከታተሉት ክርስቲያኖች ካላችሁ ማለት ነው። እፎይ ለምን ኤዲት ተደረገ ያላችሁ እያለ ነው። እንግዲህ ኤዲት ነው ብሎ ይቅርታ የጠየቁትን ለምንድን ነው ይቅርታ የጠየቃችሁት ብሎ እየወቀሳቸው እየሰደባቸው ነው። ጭራሽ እየዛተባቸውም ነው። ይሄ ማለት ምን ማለት ነው? ሁሉም እፎይ የሚያመጣቸው ቪዲዮዎችም ሆነ የሚያመጣቸው ከቁርአንም ሆነ ከሐዲስም የራሱን ፕሮፓጋንዳ እንዲያስኬድለት አድርጎ ነው የሚያመጣው ማለት ነው። ይሄን ማወቅ አለባችሁ ማለት ነው። ነገር ግን የእፎይን ክፉነት፣ የእፎይን መጥፎነት፣ የእፎይን መጥፎ አተሳሰብ እንድታዩና እንድትረዱ ነው ይሄንን ቪዲዮ ያመጣውላችሁ። በጣም ክፉ የሆነ ሰው ነው። እስቲ የመጨረሻ አንድ መስተካከል ያለበት ቪዲዮና እስቲ ላሳያችሁ መጀመሪያ ቪዲዮን። ከልክ በላይ ለእስልምና ጥላቻ ያላቸውም ሰዎች ጭምር የሙፍቲን ፎቶ ፕሮፋይል ማድረጋቸው ምንድነው የሚያመለክተው? የሙፍቲን ክብር የሚቀንስ ነገር ነው? አይቻለሁ። ብዙ ጥላቻ ያላቸው ሰዎችም ጭምር የሙፍቲን ፎቶ ፕሮፋይል አድርገው ነበር ማለት በመሞታቸው አዝነው ማለት ነው። እና ይሄ የሚያመለክተው ምንድነው? አልሐቁ ማ ሸሂደት ቢሂል አዕዳኡ ይባላል። ሐቅ እውነት ብሎ ማለት ጠላት እንኳን የሚመሰክርበት ነገር ነው የሚለው። እነዚህ ሰዎች እስልምናን ሊጠሉ የቻሉት ብዬ ያሰብኩት እንደኛ አይነት መጥፎ ስነ ምግባር ያላቸው ሙስሊሞችን ስላዩ ነው። ከመጀመሪያውኑ ጀምሮ እንደ ሙፍቲ አይነት ሰዎች በዝተው እስልምናን ያወቁት በእነ ሙፍቲ አይነት ሰዎች ቢሆን ኖሮ ሸሃዳም ሊይዙ ይችሉ ነበር። ለምን ሰይዳችንን ሰለላሁ ዐለይሂ ወሰለም ከሩቅ በኃይለኛው የሚጠሏቸው የነበሩ ሰዎች ሁላ እስልምናን በጣም የሚጠሉ የነበሩ ሰዎች ሁላ ሰይዳችንን ሰለላሁ ዐለይሂ ወሰለም በአካል ሲያዩቸው በስነ ምግባራቸው ተማርከው ሰልሙ እንደነበረው የነብዩ አለይሂ ሰላቱ ወሰለም እውነት ነው። ነገር ግን ከሙፍቲ ጋር አያይዘህ ያቀረብከው ነገር መስሎህ ነው እንጂ አይደለም። ስለ ሙፍቲ በጥሩነት አንስቶ ሲያወሩ ሲነጋገሩበት የነበሩና በፕሮፋይላቸው ምናምን አድርጎ የነበሩት እንዳሉ ለሙስሊሞቹ ጥላቻ ስላላቸውና ዋህብያ ለሚሉት አህሉ ተውሂድ እኛን ስለምጠሉን እንደሆነ ማወቅ አለባቸው። ገባህ? የጠላት ወዳጅ ነው ስለሚባለው ማለት ነው። እናንተ እኛን እንደ ጠላት ስለምትቆጥሩንና እኛን ጠላት አድርጋችሁ ስለምታዩን በይበልጥ እኛንና እናንተን ጠላት ለማድረግና በመሃላችን ሰፊ ክፍተት እንድኖር ለማድረግ ፕሮፋይል አደረጉ፣
ስለ ሙፍቲም እንደዚህ ብሎ አይታችሁታል እንግዲህ ሙፍቲን ለማውደስ እኛን ሲሳደቡ የነበሩትን አሁን ይሄንን ሳትረዱ ቀርታችሁ ነው እናንተ ይሄንን አሁን ሳታውቁ ቀርታችሁ ነው አሁን ለማንኛውም ጥሩ ነው ብዙ ማትመኗቸው ሙፍቲን ወዶ አይደለም ብዙ ማትመኗቸው ለማለት ነው ይሄንን ለማስረዳትና እንድትተካከል ለማለት ነው ውድ ቤተሰቦች እንግዲህ ቪዲዮ ይሄን ይመስል ነበር በሌላ ቪዲዮ ተመልሰን የምንገናኝ ይሆናል ባላችሁበት ሰላም ሁኑልኝ ስለተከታተላችሁ እስካሁን አብራችሁን ስለሆናችሁ እጅግ በጣም አመሰግናችኋለሁ ሰላም ሁኑልኝ አወዳችኋለሁ ወንድማችሁ ከማል ጀማል አህመድ ነበርኩኝ በሌላ ቪዲዮ ተመልሰን እስክንገናኝ ባላችሁበት ሰላማችሁ ይብዛልኝ ሰላም አለይኩም ወራህመቱላሂ ወበረካቱ